ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። እኔ ስሜ አዳነች ሰይፉ እባላለሁ ማለት ነው። እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ያው በቻናሌ ላይ እስካሁን በኦሮምኛ ነው አንዳንድ ፕሮግራሞች ሳስተላልፍ የነበረው። ያው እንደ እግዚአብሔር ፍቃድ ግን ከዚህም በኋላ ያው ቢቻለኝ በአማርኛም በኦሮምኛም ከዛም በላይም ደግሞ ቢቻል በአረብኛም ለመስራት እሞክራለሁ ማለት ነው። ዋነኛው አላማ ይሄ ዩቲዩብ ቻናል የከፈትኩበት እኔ እግዚአብሔር አምላክ በህይወቴ ዘመን ሁሉ ያደረገልኝን እጹብ እጹብ ድንቅ የሆነውን ቸርነቱን ለመመስከር ነውና ማለት ነው። እግዚአብሔር ደግሞ ፈቃዱ ሆኖ እንደዚህ ቪዲዮዎችን እየቀዳው ዩቲዩብ ላይ አስቀምጬ ማንኛውም ሰው የገባ ሰው ይሄንን የእግዚአብሔር ድንቅ ቸርነት እንዲያይ እንዲከታተል በእውነት የፈቀደልን አምላክ እግዚአብሔር የተመሰገነ ይሁን። ምክንያቱም እኔ በእውነት በህይወቴ ዘመን ሁሉ ከልጅነቴ ጀምሮ እስከዚህ እድሜ የረዳኝ አምላክ እግዚአብሔር ነውና ብዙ ቸርነቶችን አድርጎልኛል። ስሙ የከበረና የተመሰገነ የተባረከ የተቀደሰ ይሁን። እናንተም ደግሞ እየገባችሁ ሼር፣ ላይክ እና ሰብስክራይብ በማድረግ የአዳነች ሰይፉ ቤተሰብ እንድትሆኑ እጋብዛችኋለሁ ማለት ነው። ሰሞኑን እንደ እግዚአብሔር ፈቃድ በ19 ማለት ነው በኦሮምኛም በአማርኛም የምመሰክረው ምስክርነት አለኝ። እሱ ምስክርነቱን እንደ እግዚአብሔር ፈቃድ በሁለቱም ቋንቋ ቀድቼ ሼር አደርግላችኋለሁ ማለት ነው። ግቡና ሼር፣ ሰብስክራይብ፣ ላይክ በማድረግ የዩቲዩብ ተከታታዮች እና የዩቲዩብ ቻናል ቤተሰቦች እንድትሆኑ እጋብዛችኋለሁ ማለት ነው። በእውነት እግዚአብሔር በዘመናችን ለሁላችንም ሳያደርግልን የቀረበት ጊዜ የለም። ያው አንዱ ከአንዱ ደግሞ እንደዚህ የተደረገልን እግዚአብሔር አምላክ ያደረገልንን ድንቅ ቸርነቱ ስንመሰክር በእውነት በረከቱም ይበዛልናል። ደግሞ ቅዱስ ቃሉም እንደሚለው የሰማነውን እንናገራለን፣ ያየነውን እንመሰክራለን ስለሆነ የሚለው ያው እግዚአብሔርም ደግሞ በምድር የመሰከረልኝን እኔም በሰማይ በአባቴ ፊት እመሰክርለታለሁ ስለሚል እንኳን እግዚአብሔር አምላክ በሀዘናችን በችግራችን ሰዓት ያደረገልንን እጹብ ድንቅ ቸርነቱን ይቅርና ሰው እንኳን ያደረገልን አንድ ቀን እንኳን እርቦን ያበላንን ሰው ከራባችን ያስታገሰልንን ሰው እንኳን ታሪኩን አንረሳውም። ዘውትር ስናመሰግነውና ትዝ ሲለን ይኖራል ማለት ነው በአእምሮአችን። ስለዚህ እግዚአብሔር ደግሞ በእውነት በተለይ ለኛ ለስደተኞች ያላደረገልን ነገር የለም ማለት ነው። በዚህ በባዕድ ሀገር ባዕዳውን ዘመድ አድርጎልን ምንም የፈለገ በችግርና በሀዘን መሀል ብንሆንም እንኳን በአሁን ዘመን ደግሞ በእውነት ጊዜውም ተሻሽሎ ቴክኖሎጂው መልካም ሆኖ ምንም ቤተ ክርስቲያን ባንሄድ የእግዚአብሔር ደጅ ሄደን ባንጸልይ ባንሰግድ እንኳን እቤታችን ተቀምጠን በሞባይላችን የእግዚአብሔር ቃል እየሰማን እንዲሁም ከዛም በበለጠ ንስሐ ገብተን ዛሬማ እግዚአብሔር የተመሰገነ ይሁን በሀገራችን እንኳን ቆይተን ቤተ ክርስቲያን ሄደን ንስሐ ግቡ እንኳን ስንባል እሺ ማንለው ዛሬ እንኳን ተሰደን በዚህ በስደት ላይ እንኳን እግዚአብሔር አምላክ ተምረን ንስሐ እንድንገባ የሱ ፈቃድ ሆኖልናል። በእውነት ክብሩ ይስፋ ቸሩ መድኃኔዓለም እና ምን ለማለት ፈልጌ ነው አባቶቻችን በተለይ መምህር ግርማ እግዚአብሔር አምላክ ረጅም እድሜና ጤና ይስጣቸው። ትምህርታቸውን በጣም ነው የምወደው፣ በጣም ነው የምከታተለው። ጸሎትም ተምሬያለሁ። እንዴት እንኳን እንደምንጸልይ የአምልኮ ስግደት ጠዋትና ማታ እንዴት እግዚአብሔርን ማመስገን እንዳለብን ከአባታችን ተምሬያለሁ ማለት ነው። እግዚአብሔር አምላክ ለአባታችን ረጅም እድሜና ጤና ይስጥልን በእውነት። እንዲሁም ደግሞ አባታችን አባ ዮሐንስ ተስፋ ማርያም እሳቸውም ጥሩ ትምህርት ነው የሚያስተምሩት። እግዚአብሔርን መለመን እንዳለብን ዘወትር በስግደት በጸሎት በእንባ እግዚአብሔርን መማጸን እንዳለብን እነዚህ አባቶች እድሜያቸውን ያርዝምልንና ብዙ አስተምረውናል።
የእግዚአብሔር ቃል ደግሞ በመማር ብቻ ሳይሆን ወደ ተግባር ስንለውጠው ነው ፍሬውን የምናገኘው ማለት ነው። እና እኔም ደግሞ እንዴት እነዚህን አባቶች እንዳገኟቸው እሱን ሁሉ በዩቲዩብ ቻናል ላይ አስቀምጥላችኋለሁ። ምክንያቱም እያንዳንዷ ነገር በእውነት ሁሉም ነገር ይገርማል። እንዴት እንኳን እኔ ዛሬ ላይ ተለውጬ የእነሱን ትምህርት እየተከታተልኩኝ ንስሐ ገብቼ እግዚአብሔር የፈቀደላቸው የአባ ዮሐንስንም ሆነ የመምህር ግርማን ትምህርት ሰምቶ ንስሐ ገብቶ ቅዱስ ቁርባንና ለቅዱስ ቁርባን በቅቷል። እኔ እንኳን ያው እዚህ ለስራ ቤተ ክርስቲያንም ስለማልሄድ እግዚአብሔር አምላክ እድሜ ይስጠንና ያው ንስሐ ገብቻለሁ። ግን አገር ቤት ስገባ እንደ እግዚአብሔር ፈቃድ ያው ቅዱስ ቁርባን እንግዲህ መቀበሌ አይቀርም ማለት ነው። እግዚአብሔር አምላክ የዛ ሰው ይበለን ማለት ነው። ግን እስከዛው እዚህ በስራችን ቦታ እስካለን ድረስ ኃጢአት ስንሰራ ከእግዚአብሔር እንርቃለን፣ ከእግዚአብሔር እንለያለን። ንስሐ ስንገባ ደግሞ ኃጢአት በእኛና በእግዚአብሔር መሀል ተራራ ነው፣ እንቅፋት ነው ማለት ነው። ንስሐ ስንገባ ግን እኛንና እግዚአብሔር መሀል የሚኖር ነገር የለም ማለት ነው። ስንታረቅ ንስሐ ስንገባ እግዚአብሔር ከኛ ጋር ይሆናል። ቸርነቱ ፍቅሩን ያበዛልናል። እሱ አባታችን ነው፣ እኛ ልጆቹ ነን። ያው እንታረቀዋለን ማለት ነው። ምንም ብንበድልም እሱ ይቅር ስለሚለን ስለዚህ ይሄን ሁሉ እንዴት ንስሐ እንደገባው እንዴት ተምሬ እንደተለወጥኩ ይሄን ሁሉ በዩቲዩብ ቻናል ላይ አስቀምጥላችኋለሁ። በድጋሚ ቻናሌን ሰብስክራይብ እና ሼር ላይክ በማድረግ